አምላካችን ለምን ወረደ? ምክንያቱም ዘወረደ መውረዱን የምናይበት አይደለም። አምላካችን ለምን እንጾማለን? ጾም አስፈላጊነቱ ምን በረከው የሚያረግ ሰው ወደ አፍ የሚገባ ነገር ሳይሆን ከአፍ የሚወጣ ለውረት ምክሩ የጸናበትን ቀን አስበን እንጾማለን ወይኛው። ስለዚህ ዘወረደ ላይ እነዚህን የቸርነት ስራዎችን የምናስታውስበት የአብይ ጾም መግቢያ ሳምንታችን ጾሞልናል ጌታ ጾሞልናል እንደሚሉት አይደለም። አንደኛ ጾመ አርባ ይባላል፣ አብይ ጾም ይባላል፣ ሁዳዴ ይባላል፣ ጾመ ኢየሱስ ተብሎ በብዙ ስያሜ የሚሰየም ዳንኤል እግዚአብሔር ዘንድ ምሕረትን፣ ቸርነትን፣ ጸጋን፣ በረከትን ያገኝበት ሞገስን ያገኝበት ከአፈ አናብስት የዳነበት ትንቢት እንዲገለጥለት ሌሎቹ በቤተ መንግስት ሆነው እየበሉ እየጠጡ ያላገኙትን ምስጢር እግዚአብሔር እንዲገልጥለት ያደረገው ጾሙ ጸሎቱ ነውና ጸወን ሚዲያ አምባ መጠጊያ። ጾም ማለት በታወቀ በተለየ ሰዓት ከምግብ መከልከል ማለት ነው ብሎ ፍትሐ ነገሥታችን ይነግረናል። ስለዚህ ጾም ማለት በታወቀ በተረዳ ሰዓት ጊዜ ለይተን የምንጾመው ከእግዚአብሔር ጋራ በአንድነት እንድንኖር የሚያደርገን ታላቅ የእግዚአብሔር እና የሰው ልጅ ግንኙነት ዋና መሰረት ነው ማለት ነው። ጾም እግዚአብሔርን ልንመስልበት የምንችለው ዋነኛ መንገድ ተብሎ ሊተረጎም ይችላል። እግዚአብሔርን በምን እንመስለዋለን ከተባለ በጾም በጸሎት አንደኛው እሱ ካሳየን እግዚአብሔር አምላክ ወደዚህ ምድር ከወረደባቸው ብዙ ምክንያቶች ይኖራሉ። ከነዚያ መካከል የመጀመሪያው የሰው ልጅ ማዳን ነው። ካዳነው በኋላ ደግሞ መስራት የሚገባበትን በመዝሙረ ዳዊት እንደምናስታውሰው መኑ ያርየነ ሰናይቶ መልካም መንገድ የሚያሳየን ማን ነው ብሎ የሰው ልጅ ይጸልይ ይለምን ስለነበረ ያንን የሚያሳየው የሰው ልጅ መልካም ያሳየኝ ማን ነው ብሎ ያስብ ስለነበረ ስለዚህ ያንን መልካም ነገር የሚያሳይ ነው መጸለይን መጾምን በገዳመ ቆሮንቶስ 40 መዓልት 40 ሌሊት እሱ ጽሞ በማቴዎስ ወንጌል ምዕራፍ 17 ላይ ደቀ መዛሙርቱ ያን ጋኔን ማውጣት ባልተቻላቸው ጊዜ እሱ ከደብረ ታቦር ወርዶ ያን ጋኔን አውጥቶ ጌታ ሆይ እኛ ለምንድን ነው የተሳነን ሲሉት አይ ይሄ ጋኔን ከጾምና ከጸሎት ውጭ አይወጣም ብሎ ተናግሮ ጾም ጸሎት የህይወታቸው መርህ መሆን እንዳለበት አስተምሯቸው የሄደ መሆኑን እናያለን። ጾም በዋነኝነት በሁለት ሊከፈል ይችላል። የመጀመሪያው የፈቃድ ጾም ይባላል። ሁለተኛው ደግሞ የአዋጅ ጾም። ፈቃድ ጾም ማለት አንድ ሰው በራሱ ፍላጎት ከእግዚአብሔር ጋር አንድነት ለመፍጠር ሲፈልግ ለምሳሌ በንስሐ ኃጢአት ሰርቶ ከእግዚአብሔር ጋር ለመታረቅ ንስሐ አባቱ ወይም ደግሞ የነፍስ አባቱ ሰጠውት ያንን ለመፈጸም የሚያደርገው በራሱ በግሉ የሚጾመው ጾም ይሄኛው የፈቃድ ጾም ተብሎ ይነገራል። የአዋጅ ጾም የሚባለው ግን በቤተክርስቲያኗ ተደንግጎ የታወቀ የተረዳ ሰዓት ያጿጿም ጊዜ ያለው ማለት ቤተክርስቲያኗ 7 የአዋጅ አጿማት አሏት። ከሰባቱ አጿማት መካከል የመጀመሪያው ጾመ ነቢያት ወይም ደግሞ የገና ጾም የምንለው ጾም ነው። ይሄኛው ነቢያቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳን በትንቢት የተነገረ ሱባዔ የተቆጠረለት ስለሆነ ያንን የድነት ዘመን እየናፈቁ ጌታ ሆይ መቼ ነው የምትመጣ እጅህን አቤቱ ከአርያም አምላክ እያሉ እጁ ክንዱ መዝራይቱ የተባለ ወልድን ለድህነት ወደዚህ ምድር እንዲመጣ ሲጠባበቁበት የነበረ አንደኛው መንገድ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ነቢያቱ ሲጠብቁት በነበረበት መንገድ እየጠበቅ ያ ማለት አምላክ ነው ጌታ ነው ብለን። ሁለተኛው ጾም ጾመ ገሃድ የሚባለው ነው። ጥምቀትንና የልደትን ድራር ወይም ደግሞ ዋዜማ የምንጾመው ጾም ነው። ጥምቀትና ልደት ረቡዕ ዓርብ ቢሆኑ የጌታ ቀን የደስታ ዕለት ስለሆነ የደስታችን ዕለት በጾም ስለማናሳልፍ ለነዚያ ምትክ ሆነው ጋድ ተብሎ ለውጥ ተብለው ቢጾሙ አሉ። አንድም ደግሞ ገሃድ ተብሎ አስተርእዮ ነው መገለጡን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ መገለጡን እያሰብን ዘመኑም ዘመን አስተርእዮ ስለሆነ የምንጾመው ታላቅ ጾም ነው። እነዚህ ቀናት አንድ ቀን ናቸው። የጥምቀትም አንድ ቀን የልደትም አንድ ቀን። ጾመ ነነዌ ዮናስ ነነዌ በ3 ቀን ትጠፋለች ብሎ አዋጅ በነገረው መሰረት በዚህ በደረቁ ስብከት ምክንያት ከሊቅ እስከ ደቂቅ ከአዋቂ እስከ ሕፃናት ድረስ ከእንስሳት እስከ ሰው ድረስ ከንጉስ ከደንገጡር ትንሾች ሁሉ የጾሙበትና
በዚያም ደግሞ እግዚአብሔር ምሕረቱን ያሳየበት ምሕረት ቸርነትን ከእግዚአብሔር የተቀበሉበት ጾም ስለሆነ ያቺ 3 ቀን ምንጾማት ጾም ናት። በዚህች ጾም አምላካችን መድኃኒታችን ኢየሱስ ክርስቶስ ምሕረት ቸርነትን እንዲልክልን በዚህኛው ዘመን እኛ እንጾማለን። እኛ እንደ ነነዌ ሰዎች የነነዌን ሕዝብ አስበን እንጾም አይደለም። ስለ ኃጢአታችን የነደደውን መቅሰፍት የተቃጣውን መከራ እግዚአብሔር አምላክ በቸርነቱ በምሕረቱ በሀገራችን በእኛ በራሳችን የመጣብንን መከራ እግዚአብሔርን በቸርነቱ እንዲምረን ይቅር እንዲልን ብለን ጾመ ነነዌን እንጾማለን። የነነዌ ሰዎች የጾሙት ለ3 ቀን ነው። 3 ቀን ሳይበሉ ሳይጠጡ እናት ልጇን ሳታጠባ እንስሳት ልጆቻቸውን ጡት ሳያጠቡ እያንዳንዱም ሰው ከምግብ ርቆ ከውሃ ከመጠጥ ተጠብቆ ያከበረው ጾም ነው። አራተኛው ጾመ ድህነት። ድህነት ማለት ረቡዕና ዓርብ ማለት ነው። ጾመ ድህነት 2 አጽዋማት ነው ያሉን። እኛ ረቡዕን እንጾማለን፣ ቀጥለን ደግሞ ዓርብ እንጾማለን። ረቡዕና ዓርብ የምንጾምበት ዋነኛው ምክንያታችን ሰኞ ተማከሩ ምክራቸው ፈረሰባቸው፣ ማክሰኞ ተማከሩ ምክራቸው ፈረሰባቸው፣ ረቡዕ በቃ ይሙት በቃ ብለው ፍርድ የተወሰነበት የክርስቶስ ሞቱ በአይሁድ ሸንጎ በቃ ይሙት በቃ ተብሎ ውሳኔ የተሰጠበት ቀን ስለሆነ ጌታዬ ስለኔ ብለህ መከራ ተቀበልክን፣ ጌታዬ ስለኔ ብለህ አይሁድ መከሩብህን ብለን ምክረ አይሁድን አስበን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ በአይሁድ የተመሰሉ አጋንንት በእኛ ላይ ምክራቸው እንዳይጸናብን እግዚአብሔር ቸርነቱን እንዲያደርግልን ረቡዕን ያን የክርስቶስን ነገረ ስጋዊውን የሱን መከራ መስቀሉን የሱን ምክሩ ምክንያቱም ከምክር ስለሆነ የተጀመረው ምክሩ ሲጸና ነው ወደ ስቅለት ሄደውና ረቡዕ ዕለት ምክሩ የጸናበትን ቀን አስበን እንጾማለን ነው። ሌላኛው ዓርብ ነው። ዓርብ እንደምናስታውሰው አይሁድ ክርስቶስን ረቡዕ ምክራቸውን ከጨረሱ ደግሞ ይሙት በቃ ብለው ከፈረዱበት በኋላ ዓርብ ዕለት ሐሙስ የነሱ የቂጣ በዓላቸው ስለነበረ በበዓል ሰው አንገልም ብለው ወይም ሰው አይሰቀልም ብለው ስላሰቡ በዓላቸውን አሳልፈው ሐሙስ ማታ 3 ሰዓት ክርስቶስ ተይዞ መከራ ሲያይበት የነበረው መከራውን የተቀበለበት ሰዓት ነው። ያኛው ሰዓት ይሄ ምንድነው? በተለይ በቤተክርስቲያናችን አንድ ሰው 18 ሰዓት መጾም አለበት የሚባለው ክርስቶስ ከ3 ሰዓት ሌሊት ሐሙስ እስከ ቀኑ 9 ሰዓት በመከራ አንዴ ከጲላጦስ አንዴ ከሄሮድስ አንዴ ከቤት ይዘጉበት አንዴ ፊቱን ሸፍነው ያንን ዓለማትን የፈጠረ ጌታ አይ ማን ነው ፊቱን የመታ ንገረን እስኪ ነብይ ነን የለ ብለው ሲዘባበቱበት የነበረበት በሰው ልጅ ታሪክ በአንድ ቀን የሞት ፍርድ ተፈርዶ በአንድ ቀን ግፍ ተፈጽሞ በአንድ ቀን የግፍ መጨረሻ የተደረገበት ዕለት ስለሆነ በዚህኛው በዕለተ ዓርብ ያንን እንጾመዋለን። ግፍ የተፈጸመበት በሁለት ዳኝነት የተዳኘበት በሮማውያን ባህል ተሰቅሎ የሞተበት በአይሁድ ባህል ደግሞ ተገርፎ የተሰቀለበት ነውና ሁለቱም አይሁድም ሮማውያንም ባህል በጋራ የተፈጸመበትና ከግፍ ላይ ግፍ የተደራረበበት ዕለት ስለሆነ ዕለተ ዓርብን ጌታዬ ስለኔ ቆሰልክን፣ ጌታዬ ሆይ ስለኔ ብለህ መከራ ደረሰብህን ብለን ያንን ስቅለቱን አስበን መከራውን ያ ሰውነቱ ቆዳው ተገፎ ስጋው አልቆ አጥንቱ የሚታይበት ሰዓት ያንን ዕለተ ዓርብን እያሰብን ጾመ ድህነትን በዚህ መንገድ እንጾማለን ማለት ነው። ጾመ ሐዋርያት ወይም ደግሞ የሰኔ ጾም መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ አድኖ ተቅሎ ሙቶ ከተነሳ በኋላ ሐዋርያት መንፈስ ቅዱስን ተቀብለው ቀጥታ ወደ ስራ እንዳይገቡ ወይም ደግሞ የሰው ልጅ ይሄ ለመንፈስ ቅዱስ የተሟሸ ጸጋ እግዚአብሔሩን ደግሞ የተቀበሉትን ጸጋ እግዚአብሔር የጸና ለማድረግ ጾመው ጸልየው በጰራቅሊጦስ ዕለት መንፈስ ቅዱስን ከተቀበሉ በኋላ እስከ ሐምሌ 5 ድረስ የጾሙት ሐምሌ ጾም፣ ሐምሌ አቦ፣ ጾመ ሐዋርያት እየተባለ የሚነገረው ይሄ የሰኔ ጾም ነው። ይሄኛውን የጾሙት ሐዋርያት ናቸው። ወደ ስብከት በላካቸው ወደ አገልግሎት በሚልካቸው ጊዜ አይ አገልግሎት ያለ ጾም ያለ ጸሎት አይሆንም ብለው የያዙት ሱባኤ ስለሆነ እኛም ጌታ ሆይ ትዳራችንን ሕይወታችንን ባርክልን ብለን የምንጾመው ጾም ስድስተኛ ጾመ ማርያም ወይም ደግሞ ጾመ ፍልሰታ ይባላል። ጾመ ማርያም ወይም ደግሞ ጾመ ፍልሰታ ማለት ሐዋርያት የጾሙት በተለይ በኢትዮጵያውያን ዘንድ ተወዳጅ የሆነችና ሐዋርያቱ የእመቤታችንን ስጋዋን ፈልገው በመጀመሪያው ሱባኤ ጾመው በ14ኛው ዕለት ጌታችን አምላካችን ለኢየሱስ ክርስቶስ
ከዕፀ ሕይወት ስር ከቅዱስ ዮሐንስ ጋር ያስቀምጣት ነው። ለቅዱስ ዮሐንስ ያሳየውን ለሙሉ ሐዋርያት አሳይቷቸው ከዚያ ደግሞ በአመቱ ደግሞ ልክ በአሳይቷቸው ቶማስ አልነበረምና ቶማስ በመንገድ ላይ ሲያገኙት በጥር ሞታ በነሐሴ ቀበርናት አሉት። እሱ ምን አላቸው? አይ የእናንተ ነገር ሞት በጥር በነሐሴ መቃብር እንዴት ይሆናል ሲላቸው፣ አይ አንተ ደግሞ አለ ቅዱስ ጴጥሮስ አንተ ሁልጊዜም ጠርጣራ ነህ ብሎ ፈጣን ነበርና መቃብሩን ሊያሳየው ሲሄድ እመቤታችን የለችም ወይም ደግሞ ተነስታለች ከመቃብሯ። የዛኔ ሐዋርያት ሲደነግጡ አይዟችሁ እመቤቴን በሰማይ በደመና ተጠቅሼ ስመጣ ስታርግ አግኝቻት ሰበኗን ይኸው ምሳሌ ሰጣኛለች ወይም ደግሞ ማረጋገጫ ሰጣኝ ሄዳለች። ስለዚህ እመቤታችን ከዚህ እንደ ምድራዊው የቀረች አይደለም አርጋለች ተነስታለች ባላቸው ጊዜ አይ ቶማስ አይቶማ ርገትን ሳናይ ቶማስ እመቤታችን ተገናኝቶማ እኛ ሳንገናኝ ብለው ሐዋርያት በአመቱ ጾመው በ16 መጣ እመቤታችን ጌታችን አምላካችን ኢየሱስ ክርስቶስ እሷን ታቦት አድርጎ እሱ ገባሬ ካህን ሆኖ ቀድሶ አቁርቧቸው ጾመ ማርያም በሰባተኛው አብይ ጾም የሚባለው ነው። ይህ ጾም ብዙ ስያሜ አለው። በጾሙም እንደተመለከትነው ብዙ ስያሜ አለው። አንደኛ ጾመ አርባ ይባላል፣ አብይ ጾም ይባላል፣ ሁዳዴ ይባላል፣ ጾመ ኢየሱስ ተብሎ በብዙ ስያሜ የሚሰየም ጾም ነው። ይሄኛው አብይ ጾም ወይም ደግሞ ታላቅ ጾም የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጥር 10 ሌሊት ወደ 11 ጥምቀት ከተጠመቀ በኋላ ወዲያውኑ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ የጾመው ጾም ስለሆነ ሶስቱ አርእስተ ኃጣውእ የሚባሉት ትዕቢት፣ ስስትና ፍቅረ ነዋይ የተወገዱበት አምላካችን መድኃኒታችን ኢየሱስ ክርስቶስን ዲያብሎስን ድል ነሽ ሆኖ ይኖር የነበረውን ዲያብሎስን በገሃድ ድል የነሳበት ለሰው ልጆች ማሸነፍ ዲያብሎስን እንዴት ማሸነፍ እንደምንችል ያሳየበት ጾሙ ከድነታችን ጋር የሚገናኝ ስለሆነ ወይም ደግሞ ታላቅ ስለሆነ የሰው ልጅ ድነቱን የሚያበስር ጾም ስለሆነ አብይ ወይም ደግሞ ታላቅ ጾም ተብሏል። ጾመ ኢየሱስ የሚባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ስለሆነ ጾመ አርባ ማለትም አምላካችን መድኃኒታችን ኢየሱስ ክርስቶስ 40 መዓልት 40 ሌሊት ቆሞ መጾም ስለሆነ በዚህ ሁዳዴ ማለት ደግሞ ሁዳድ ማለት ሰፊ እርሻ ቦታ ማለት ነው። ሁዳዴ ማለት ሰፊ ጾም ስለሆነ ከሌሎቹ አጽዋማት 55 ቀን የሚጾም ጾም ስለሆነ ከጥምቀት እንደወጣ ቀጥታ ወደ ገዳመ ቆሮንቶስ ሂዶ 40 መዓልት 40 ሌሊት ከጾመ በኋላ በዲያብሎስ መፈተኑን የሚያሳየን ስለሆነ ይሄኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም 40 መዓልት 40 ሌሊት ይሄ አብይ ጾም ተብሎ ይነገርና ማለት ነው። በሶስት ክፍላት ልንከፍለው እንችላለን። አብይ ጾም በሶስት አበይት ክፍላት ይከፈላል። የመጀመሪያው መግቢያ ወይም ደግሞ ዘወረደ የሚባለው ጾም ነው። ሁለተኛው አርባ ጾም ይባላል። ሶስተኛው ደግሞ ሕማማት ተብሎ ይሄኛው አርባው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም የሚገባው በቅድስት ነው። ቀጣይ ሳምንት የሚገባ ጾም ነው። የዛሬው ግን ዘወረደ ወይም ደግሞ ጾመ ሕርቃል ተብሎ ይነገረደ ማለት ከሰማይ የወረደ ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በጠባብ ደረት በአጭር ቁመት መወሰኑን የምናይበት፣ የምናስረዳበት፣ የምንተነትንበት የአምላክን ቸርነት ምሕረቱን ለሰው ልጅ ያደረገውን ነገር የምንመለከትበት ጊዜ ስለሆነ ለዋናው ጾም መግቢያ ሆኖ ጾመ ጸለየ ለማለት መውረዱን መወለዱን ስለኛ ያደረገውን ቸርነት ማወቅ ስለሚገባን ዘወረደን በዚህ መንገድ እናየዋለን። መውረዱ የክርስቶስን ትሕትናውን ያሳያል። እንደወለዱ በልደቱ ስለ ጥምቀቱ ስለ መገለጡ በአስተርእዮ አምላካችን ለምን ወረደ? ምክንያቱም ዘወረደ መውረዱን የምናይበት አይደለም። አምላካችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው የወረደው? ሳይወርድ ማደል አይችልም ወይ? አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለምንድን ነው ወርዶ ያዳነው ስንል ከፍቅሩ ብዛት ነው። ሲወለድ ቸርነቱን ምሕረቱን ያሳየበት ነው። ከሰው ጋር አብሮ መብላት መጠጣትን መዳሰስን እንደ ኃጢአተኞች መቆጠርን ቅዱስ ጳውሎስ በፊልጵስዩስ መልእክቱ እንደገለጠልን አምላክነትን እንደ መቀማት እንኳን ሳይቆጥረው በዚያ መከራን ተቀብሎ የሰው ልጅ ያዳነበት መንገድ መውረዱን መወለዱን ገባበት በከመ ተኀባ ሰይጣን በጉልበቱ ውስተ ሥጋ ከይሲ ይሄ ዲያብሎስ በዚያ በገባበት መንገድ ልክ በገባበት መንገድ እያስወጣው መሄዱን ያለ ስርዓቱን ያየን እንደሆነ የመጀመሪያዎቹ ሔዋን በጆሮዋ
ሰምታ የመላኩን የዲያብሎስን ቃል ሰምታ ብስትም ሔዋን እመቤታችን በጆሮዋ የመላኩን ድምጽ ሰማቸው። በጆሮ የመጣው በጆሮ ወጣለን። መብላት ያችኝቱ ዕፀ በለስን ቆርጣ ቀጥፋ በመብላት ያመጣችው መቅሰፍት ይችኛዋ ሔዋን እመቤታችን ደግሞ መቅሰፍቱ እንዲቀርልን ቁጥብ ሆና ጾም ጸሎትን አብዝታ በዚህኛው አድርጋለች። ክርስቶስም በዚህ ምድር ሲመጣ አርአያ ሰብን ሰውነትን አሳይቶ እንዴት ሆነን ማሸነፍ እንችላለን ለስብከቱ እንዲህ ስሩ ይህን ስሩ ሲለን እንዴት ይሆናል እንዳንለው ሰርቶ የሰውን ስጋ ለብሶ ባጭር ቁመት በጠባብ ደረት ተወስኖ ያሳየበት መንገድ መሆኑን በልደቱ እናን አሳይቶናል። እንደ ኃያላኑ እንደ ሎላኑ እንደ ነገስታቱ በቤተ መንግስት ቢወልድ ኑሮ ማንም ሰው በማያገኝበት ይሆን ነበር። ነገር ግን ክርስቶስ በበረት ተወልዶ እረኞች የተናቁ የተባሉት እረኞቹ ክርስቶስን እንዲያገኙ የተናቁ ከተባሉት ከእረኝነት ጀምሮ እስከ ነገስታቱ እስከ ሰብአ ሰገል ድረስ እንዲያገኙ የተደረገው በትህትና በጨርቅ ተጠቅልሎ በበረት ላይ በመገኘቱ በዚያ ያንን የፈጸመበትን በኋላም ደግሞ መውረዱ መወለዱ በዲያብሎስ ቁራኝነት ተጽፎብን የነበረው በተለይ በጥምቀቱም እንደምናስታውሰው በዮርዳኖስ በእብነ ሩካም ጽፎ ዲያብሎስ ያስቀመጠውን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የሚሉትን እነዚህን የባርነት ደብዳቤዎችን ነፃ አውጥቶ ወሰጠ መጽሐፈ ዳሆም ለአዳም ወለሔዋን እንዲል መጽሐፍ የዕዳ ደብዳቤያችንን እንዲቀል ደረገው ወርዶ ተወልዶ ነው። ስለዚህ ዘወረደ ላይ እነዚህን የቸርነት ስራዎችን የምናስታውስበት የዐቢይ ጾም መግቢያ ሳምንታችን ነው ማለት ነው። ቃል 641 ዓመተ ምህረት የነበረ ንጉስ ነው። የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ መስቀል በኢየሩሳሌም እያለ አህዛብ ወይም ተንባላት አህዛብ መጥተው መስቀሉን ማርከው ሀገሪቱን ወረው በሄዱ ጊዜ ይህንን የክርስቲያን ንጉስ ነውና ምንም ካቶሊክ ቢሆን መስቀሉ የጋራችን ነው የአንድነታችን ስለሆነ መስቀሉ የጌታዬ የአምላኬ የጌታዬ መስቀል ተማርኮ እንዴት ቁጭ ላለሁ ብሎ ጦርነት ሊሄድ ሲያስብ አንድ ክርስቲያን ነፍስ ከገደለ እድሜ ልኩን ንስሐ ይግባ ይላል። ስለዚህ እኔ እድሜ ልኬን ንስሐ ልገባ ነው ወይታቸው አይ እኛ መስቀሉ ይምጣልን እንጂ ተከፋፍለን እንጾምልሃለን አሉት። ከዛ በኋላ እነሱ በጋራ ሲጾሙት አንዳንድ ሳምንት ደረሳቸው። ቃል ዘወረደ ተብሎ የሚነገረው የመጀመሪያው ሳምንት ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ማስተማሩን የሰው ልጅን ቤዛ መሆኑን ማዳኑን የሚያሳዩ መውረዱን መወለዱን ለኛ ብሎ መከራ መቀበሉን ለኛ ብሎ በብረት መወለዱን ለኛ ብሎ ምራቅ እንዲተፉበት መሆኑን ለኛ ብሎ በመስቀል መሰቀሉን ለኛ ብሎ ከሀገር ወደ ሀገር መንከራተቱን መሰደዱን የምናይበት መውረዱን የምናስብበት ጌታዬ ስለኔ ብለህ እንዲህ አደረግ ብለን የምናስብበት በሌላኛው ደግሞ አዳም ከገነት መውረዱን ክርስቶስ ደግሞ እኛን ወርዶ ማዳኑን አዳም ከገነት መባረሩን እኛን ደግሞ በክርስቶስ ሞት በክርስቶስ መወለድ ወደዚህ በመውረዱ እኛ መዳናችን ሰው አምላክ የሆነበት አምላክ ሰው የሆነበት ልዕልና የስጋ ልዑል የሆነበት መለኮት ሳይጎል ከታችም ሳይጨመር የተገኘበትን ምስጢር የምናይበት የምናደንቅበት ሳምንት ነው ዘወረደ የሚባለው። በዘወረደ የሰው ልጅ በዲያብሎስ መሪነት በአዳምና በሔዋን ፊት አውራሪነት በእነሱ ምክንያት ከገነት መባረሩን በኋላ ደግሞ በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምላክነት ይቅርባይነት ደግሞ ከመከራ ድኖ ከውርደቱ ወደ ልዕልና መሄዱን የምናስብበት ሳምንት ዘወረደ ይባላል። በዘወረደ በአጠቃላይ የእግዚአብሔርን የመግቦቱን ያድኖቱን ወደዚህ ምድር የመምጣቱን የምናይበት ሳምንት ነው ማለት። ሰባቱ አጽዋማት የተለያየ የጾም ሰዓት አላቸው። ሶስት አይነት የጾም ሰዓት አለን። የመጀመሪያው ከ12 ሰዓት አርባው ጾም ደግሞ እስከ 11 ሰዓት ይጾማል። የመጨረሻቱ እስከ 13 ሰዓት የምትጾም ጾም ለምን እንጾማለን? ጾም አስፈላጊነቱ ምንድን? ጾም በረከቱ ነፍሳዊም ስጋዊም ነው። ልጅ ከምግብ ለተወሰነ ሰዓት ተከልክሎ መቆየት አለበት የሚለውን ሳይንቲስቶቹም በረከት ያስገኛል የሚለውን ቢተውትም ቅሉ ይሄኛውን ግን በሳይንስ እየተረጋገጡ የሚወጡ መረጃዎች እንደሚያሳዩት ጾም አሁን በሳይንቲስቶችም ዘንድ የሰው ልጅ ከተወሰነ ጊዜ ከምግብ ተከልክሎ መቆየት እንዳለበት ብለን መብላት አንችልም ወይ ከተባለ የመጀመሪያው ጾም ደግሞ የእግዚአብሔር ትእዛዝ ነው። አሁን አንዳንዶቹ እግዚአብሔር ጾሞልናል ጌታ ጾሞልናል እንደሚሉት አይደለም።
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 6 ላይ መጥቶ ሲያስተምረን ጾም ጹሙ ሳይሆን ያለን በምትጾሙበት ጊዜ እንደ ግብዞች አትሆኑ ያለን እንጂ ጾም መደበኛ መሆኑን ክርስቶስም ነግሮናል። በምትጾሙበት ጊዜ እንደ ግብዞች አትሆኑ እንጂ ጾም የታወቀ የተረዳ መሆኑን እናያለን። ለዚህም ትእዛዘ እግዚአብሔር መሆኑን የምናየው በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ሁሉንም ብሉ ጠጡ ካላቸው በኋላ ነገር ግን ክፉና ደጉን ከምታሳየው ከዕፀ በለስ በስተቀር ብሎ መከልከልን የመገዛት ምልክት የሆነችዋን ዕፀ በለስን ግን እችን አትብሉ ብሎ ጾምን እንዲጾሙ ነግሯቸዋል፣ አስረድቷቸዋል ማለት ነው። በትንቢተ ኢዩኤል ምዕራፍ 1 ቁጥር 14 ላይም ቅዱሱ ብሎ ጾም የሚቀደስ ምላም የሚያዝ ነገር እንደሆነ ጾም መደበኛ መሆኑ ማቴዎስ ወንጌል ምዕራፍ 4 እንደምናስታውሰው አብይ ጾምን ክርስቶስ ራሱ መጥቶ ጾሞልን ጾሞ አሳይቶን ዲያብሎስን ድል ነስቶ ሶስቱን አርእስተ ኃጣውእ አሸንፎ አይዟችሁ እኔ አሸንፌዋለሁ ዓለምን ብሎ እሱ አሸንፎ እኛን ደግሞ እንድናሸንፍ ያደረገው ጾም የቅዱሳን ሕይወት ስለሆነ ነው ምን መስልበት አባቶቻችን በሄዱበት መንገድ ምን ሄድበት አንደኛው አሰረ ፍኖት ጾም ስለሆነ በጾም የቅዱሳን ኑሯቸው ነው። በዚህ በትንቢተ ዳንኤል ምዕራፍ 10 ላይ እንደምናገኘው ከቁጥር 1 ጀምረን ስንመለከት ዳንኤል እግዚአብሔር ዘንድ ምሕረትን፣ ቸርነትን፣ ጸጋን፣ በረከትን ያገኝበት ሞገስን ያገኝበት ከአፈ አናብስት የዳነበት ትንቢት እንዲገለጥለት ሌሎቹ በቤተ መንግስቱ ነው እየበሉ እየጠጡ ያላገኙትን ምስጢር እግዚአብሔር እንዲገልጥለት ያደረገው ጾሙ ጸሎቱ ነውና አባቶቻችን ሕይወታቸው በጾም በጸሎት በረከት ስላገኙ ስላተረፉበት እኛም በዚያ ምክንያት እንጾማለን። አንደኛ ነገሥት ምዕራፍ 19 ቁጥር 1 ላይ እንደምንመለከተው ኤልያስ ያንን መልአኩ የሰጠውን ህብስት ከበላ በኋላ ለ40 መዓልት ለ40 ሌሊት ምግብ ሳይመገብ ረጅም ተራራን በጾም ሄዶ እግዚአብሔር ከዚያ በኋላ በረከትን ረድኤትን ወይም ደግሞ ሰማያዊ ኃይልን እንደሰጠው ስለምናይበት ነገስታቱ አባቶቻችን ቅዱሳኑ የጾሙት ጾም ስለሆነ በዚህ ምክንያት ይሄን እናደርጋለን። በሌላ በኩል ደግሞ በኦሪት ዘጸአት ምዕራፍ 34 ላይ እንደምናገኘው ሙሴ ሕግጋትን ከእግዚአብሔር ዘንድ ጽላቱን የተቀበለው ጾሞ ጸልዮ ነውና አባቶቻችን ሕይወታቸው በመጾማቸው ያገኙት ጽላትን በመጾማቸው ያገኙት ኦሪትን በመጾማቸው ያገኙት በረከትን ስለሆነ የአባቶቻችን ልጆች ስለሆንኛ ደግሞ አሰረ ፍኖታቸውን ለመከተል ጾምን እንጾማለን። ማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርት ጸሐፍት ፈሪሳውያን ቀርበው ጌታ ሆይ ለምንድን ነው ያንተ ደቀ መዛሙርት የማይጾሙት ብለው ስለ ጾም በተከራከሩት ጊዜ ሚዜው ከሙሽራው ጋር እያለ ጾም አያስፈልገውም፣ ነገር ግን ሙሽራው ከነርሱ የሚሄድበት ጊዜ ይመጣል የዛኔ ይጾማሉ ብሎ አዲሱን ሰውነት ሳይቀበሉ አዲሱን ጾም መጀመሪያ አይቀባምና ታቸው ሳይታደስ መንፈስ ቅዱስን ጸጋ መንፈስ ቅዱስን ሳያገኙ በኋላ የሚጾሙትን ጾም አሁን በዚህኛው ባልታደሰ ሰውነታቸው መጾም ስለማይችሉ ሙሽራው ከነርሱ ሲሄዱ በኋላ ይጾማሉ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ጾምን መጾም እንዲገባ በዚህ አሳይቷቸዋል ማለት ነው። ሌላኛው ሶስተኛው ለምን ጾማለን ከተባለ ዲያብሎስን ድል የምንነሳበት አንደኛው መንገድ ጾም ስለሆነ ነው። ዲያብሎስ ለኛ ባላጋራችን ነው። ቅዱስ ጳውሎስም እንደነገረን ቅዱስ ጴጥሮስም ሐዋርያቱን እንደነገሩን በአጠቃላይ ዲያብሎስ የማይተኛ የማያንቀላፋ ባላጋራ ወይም ደግሞ ጠላት ሰይጣን ስላለን ያንን ደግሞ የምናሸንፍበት ረቂቅ መሳሪያችን ጾም ስለሆነ ጾም ዲያብሎስን በጾም በጸሎት የምናሸንፍበት መሆኑን አምላካችንን በማቴዎስ ወንጌል ምዕራፍ 4 ላይ በገዳመ ቆሮንቶስ ጾሞ ጸልዮ ስትን ገንዘብ መውደድን ንቢትን አሸንፎ እነዚህ በጣም ትልቅ ኃጢአቶች ናቸው። በእነዚህ የማይጠመድ የለምና እነዚህን ግን በጾም በጸሎት እንደምናሸንፋቸው ክርስቶስ እሱ ጾሞ ጸልዮ ዲያብሎስን ድል ነስቶ በዚያ ያሳየን ስለሆነ ማቴዎስ ወንጌል ምዕራፍ 17 እንደምታስታውሱት በክርስቶስ ወደ ደብረ ታቦር ተራራ ሶስቱን የምስጢር ሐዋርያት ይዞ ሄዶ ሶስቱን የምስጢር ሐዋርያት የሚባሉት ጴጥሮስ ዮሐንስና ያዕቆብን ይዞ ከዚያ ደግሞ ከብሉይ ኪዳን ሙሴና ኤልያስ መጥተው በዚህ ጌታ ሆይ በዚህ መኖር ለኛ መልካም ነው ብሎ በሚኖሩበት ጊዜ በዚያ በደብረ ታቦር በታች አንድ ሰው ልጁ ታሞበት ወደ ደቀ መዛሙርቱ አመጣና እነሱ መፈወስ ተሳናቸው። ከዚያ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተራራው ሲወርድ ያ ሰው ጌታ ሆይ ቢቻልህስ
ልጄን አድንልኝ አለው። የዛኔ ለሚያምን ሁሉ ይቻላል ብሎ ክርስቶስ ፈወሰለት። ከዚያ ደቀ መዛሙርቱ ጠጋ ብለው ሰው ካሰናበቱ በኋላ ጌታ ሆይ ይህን ጋኔን ለምንድነው ማውጣት የተሻለ የተሳነን ሲላቸው ስለ እምነታችሁ ማነስ ማለት እግዚአብሔር ከኛ ጋር ከሌለ በአካል ከሌለ እኛ አንሰራም ብለው አስበውን ስለነበር ብለው ሊቃውንቱ ይተረጉሙታል። ሌላኛው ግን እንዲህ ካላቸው በኋላ ምንድን ያላቸው ይህ ጋኔን ከጾምና ከጸሎት ውጭ አይወጣም ብሎ ጾም፣ ጸሎት አጋንንትን ድል የምንነሳበት ዋና መሳሪያችን፣ ድሎት ደግሞ መብል መጠጥ ደግሞ ስጋችንን የምናደልብበት ለኃጢአት ለዲያብሎስ የምንጋለጥበት ስለሆነ በመጾማችን ይህን እናደርጋለን። በትንቢተ ዮናስ ላይ እንዳየነው የነነዌ ሰዎች ከመቅሰፍት የዳኑበት ስለሆነ ጾምን እንጾማለን። በ3 ቀን ነነዌ ትገለበጣለች ብሎ ነግሯቸው ስለነበረ በዚህ 3 ቀን ውስጥ ከልባቸው እግዚአብሔርን ለመኑት፣ ጸለዩ፣ ጾሙ፣ ጸለዩ። ከዚያ በኋላ ግን ያ መቅሰፍቱ የዳኑበት ስለሆነ ከዲያብሎስ ከመከራ ምንድንበት ስለሆነ ጾምን እንጾማለን። ነህምያም አባቶቹ ርስት ኢየሩሳሌም በፈረሰችበት ጊዜ ሰውነቱን አጠውልጎ በጾም በጸሎት ተወስኖ ከንጉሱ ፈቃድ አግኝቶ ኢየሩሳሌምን ገንብቶ ሀገርን መልሶ ቅርሱን የጠፋውን እንደገና ገንብቶ ሀገርን ያቆመበት ጾም ጸሎት። ለምን እንጾማለን ከተባለ በመጾማችን የሚጎድልብን ባለመጾማችን ደግሞ የሚጨመርልን ነገር ስለሌለ ለዚህ እንጾማለን። ምን ማለት ነው? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 8 ላይ ቅዱስ ጳውሎስ የበላም አላተረፈ ያልበላም አልተጎዳ ብሎ እንደተናገረው መብላት ለጊዜው መከልከል እኛን ሰውነታችንን የሚያሳየን ስለሆነ መከልከል መጾም ተገቢ መሆኑን በዚህ እናገኛለን። በሌላው ነው በአንደኛ ቆሮንቶስ ምዕራፍ 6 ላይም ደግሞ ስለ መብል በተከራከሩት ጊዜ ሁሉ ተፈቅዷል፣ ግን ሁሉ አይጠቅመኝም፣ ሆድ ለመብል ነው መብልም ለሆድ ነው ብሎ መብላት ኃጢአት ሆኖ አይደለም፣ ግን መከልከል ደግሞ የጽድቅ ስራ ስለሆነ የሚያረክ ሰው ወደ አፍ የሚገባ ነገር ሳይሆን ከአፍ የሚወጣ ነው። ወደ አፍ የሚገባው በአፍ አድርጎ ወደ ጨጓራ ሂዶ ከዛ በኋላ ያለው ወደ አንጀት ሂዶ የሚያስፈልገው ለሰውነት ይጠቅማል፣ የማያስፈልገው ደግሞ አሰር ሆኖ ይወገዳል። ነገር ግን የሚያረክሰን ከልባችን የሚወጣው ቂሙ፣ በቀሉ፣ ክፋቱ ነው እንጂ ወደ ውስጥ የሚገባው አያረክስም ብሎ የተናገረውን አንዳንድ ጊዜ ለሌላ ተተረጉሞ መብላት ዝም ብሎ አያረክስም ብሎ ማሰብ አይገባም ማለት ነው። የነሱ የተናገሩበት አውድ ሌላ ስለሆነ ጾም ግን ምንጾምበት መንገድ የተለየ መሆን አለበት። ከምግብ መከልከል ብቻ አይደለም። ቅዱስ ያሬድ እንደነገረን የሰው ልጅ ሲጾም የሚጾመው ዓይን ይጾማል ክፉ ከማየት፣ እጅ ይጾማል ክፉ ከመስራት፣ ጆሮ ይጾማል ክፉ ከመስማት፣ አፍንጫም ክፉ ከማሽተት። በዛሬው መርሃ ግብራችን ስለ ጾም ምንነት፣ ጾም ምን እንደሆነ፣ 7ቱ የአጽዋማት ከዚያ ቀጥሎ ደግሞ ዘወረደ ማለት ምን ማለት እንደሆነ አብይ ጾም ወይም ደግሞ 7ቱን አጽዋማት በዚህ መንገድ አይተናል። በቀጣይ በተከታታይ ቪዲዮ ስለ አብይ ጾምና ስለተለያዩ ሀሳቦችን እናገራለን። ሚዲያችንን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሀሳቦቻችሁን ደግሞ በኮሜንት መስጫ ላይ ወይም ደግሞ በሀሳብ መስጫው ሳጥን ላይ እያስቀመጣችሁ ለወደፊት ሊቀርብላችሁ የምትፈልጉትን ነገር ካለ ደግሞ ሀሳብ መስጫ ላይ ስጡን። ከኛ ጋር አብራችሁ ስለቆያችሁ እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ነው።